ሰላም በዓለም ዙሪያ ያላችሁ ቅዱሳን ወንድሞችና እህቶቼ ሰላማችሁ ይብዛ ብያለሁ። እንዲሁም ሙስሊም ወንድሞችና እህቶቼ የጌታ ሰላም ከእናንተ ጋር ይሁን፣ በሰላም ወደ ቤቱ ያምጣችሁ። ሁሌ ጊዜ ይሄ ጸሎታችን ነው። እንግዲህ ዮሐንስን ትምህርት ሐሙስ ከዮሐንስ ወንጌል ምዕራፍ 1 እስከ 21 መጨረሻው ድረስ የማስተምር ይሆናል። ይህንን ደግሞ በዩቲዩባችን የምታገኙት ይሆናል። ዛሬ የምንጀምረው የመጀመሪያዋን ቁጥር ብቻ ላይ ትኩረት አድርገን ነው። የመጀመሪያዋ ቁጥር በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። ይህን ቁጥር ነው የምንመለከተው። እንግዲህ በመጀመሪያ እዚህ አንድ ሀሳብ አለ። አንድ ቁጥር ላይ የምንመለከተው ምንድነው? በመጀመሪያ የሚለው ቃል ነው። እንግዲህ በመጀመሪያ ማለትና መጀመሪያ ማለት ሁለቱ ይለያያሉ። እንግዲህ መጀመሪያ ቢጊኒንግ እንደማለት ነው። እንግሊዘኛ እንደምታውቁት ቢጊኒንግ ወይም ደግሞ ስታርቲንግ ፖይንት ማለት ነው። ስታርቲንግ ፖይንት መጀመሪያ ነጥብ። ለምሳሌ መስመርን ለመስራት ከፈለጋችሁ የመጀመሪያዋ ከነጥብ ነው የሚጀምረው፣ ከዛ ስትሬት ላይን ይቀጥላል ማለት ነው። ይሄኛው ቦታም ተብሎ ይጠራል፣ መጀመሪያ ተብሎ ይጠራል። መጀመሪያ የሚለው ቃል ያንን ነገር የመጀመሪያ ወይም ደግሞ ስታርቲንግ ኮንዲሽን የሚናገር ነው። እንግዲህ በመጽሐፍ ቅዱስ ግን የሚለው በመጀመሪያ እንጂ መጀመሪያ አይደለም። እዚህ ክፍል ላይ የሚለው በምትለዋ የእንግሊዘኛ ቃል ኢን የምትል ትርጉም ነው ያላት። ኢን ዘ ቢጊኒንግ ኢን የምትለዋ ኮንዲሽኑ የተፈጠረበትን ጊዜ የሚያሳይ ነው። ስለዚህ በመጀመሪያ የሚለው ቃል መጀመሪያ የሚለውን ቃል ለማብራራት ሳይሆን በመጀመሪያ ምን ተደረገ ወይም ምን ነበረ፣ ሁለት ነገሮች ናቸው የሚሆኑት። ወይ ምን ተደረገ ነው ወይ ምን ነበረ ነው። ምን ማለት ነው? መጀመሪያ በሚባለው ጊዜ የሆነ ነገር ተጀምሯል ማለት ነው፣ ወይም ደግሞ በዚህ ጊዜ ነበረ ማለት ነው። ከሁለት አንዱ ነው የሚባለው። በመጀመሪያ በሚባለው ጊዜ ነበረ ወይም ተጀመረ የሚል ሀሳብ ነው የሚነሰጠን። የነበረ ከሆነ ቀጥሏል የሚል ሲሆን፣ ተጀመረ ከተባለ ከዛች ጊዜ ጀምሮ ነው የነበረው ማለት ነው። ከዛ በፊት አልነበረም ማለት ነው። ይህን እንድታስተውሉ ስለፈለግኩ ነው። እሺ ወደ ሀሳቤ ስመጣ እንግዲህ በመጀመሪያ ተመልከቱ። በመጀመሪያ ምን ነበረ? በመጀመሪያ ምን ነበረ የሚል ጥያቄ ስናቀርብ መልሱ በመጀመሪያ ቃል ነበረ ይለናል። እንግዲህ በመጀመሪያ በሚባለው ጊዜ ውስጥ ቃል ነበረ እንጂ ቃል ሆነ አይልም። ቃል ሆነ ማለት ጀመረ ማለት ሲሆን፣ ቃል ነበረ ማለት ህልውናውን የሚናገር ነው። ህልውናውን የሚናገር እንጂ መጀመሩን የሚያሳይ አይደለም። ቃል ሆነ ወይም ቃል ተፈጠረ ከሆነ ጅማሮውን ያሳየናል። ቃል ነበረ የሚል ሀሳብ ነው የሚያሳየን። ግን በመጀመሪያ በሚባለው ጊዜ ግን የተፈጠረን ነገር ማየት እንችላለን። መጀመሪያ ቃል ነበረ እንጂ ተፈጠረ አይልም። ግን በመጀመሪያ በሚባለው ጊዜ የተፈጠረ እንዳለ ሁላችንም እናውቃለን። መጽሐፍ ቅዱሳችን መጀመሪያ የሚባለውን ሀሳብ ያሳየናል። ለምሳሌ ይህን ዘፍጥረት ምዕራፍ 1 ሄደን ነገሩን ማየት እንችላለን ማለት ነው። ዘፍጥረት ምዕራፍ 1 ቁጥር 1 ያው ተመሳሳይ ቃል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር ሰማይና ምድርን ምን አለ? ፈጠረ። እዚህ ጋር በመጀመሪያ ብሎ ድርጊቱ ምን ይሆናል? ፈጠረ። የቀድሞ ምን ነበረ? ዮሐንስ ወንጌል ምዕራፍ 1 ላይ ያለው በመጀመሪያ ነበረ ይለናል። ስለዚህ ነበረና ፈጠረ የሚሉ ሁለት ቃላቶች ፈጽመው የተለያዩ ናቸው። ይሄ ጅማሮ ሲያሳይ፣ ይሄ ደግሞ ህልውናን ያሳያል።
መኖሩን የነበረ መሆኑን ያሳያል። ይሄ ጅማሮን ያሳያል። መቼ? መጀመሪያ በሚባለው ጊዜ ፈጠረ ድርጊትን ሲያሳይ ነበረ ህልውትን ያሳያል ማለት ነው። እሺ እንድትረዱት ነው። አሁን በመጀመሪያ ሰማይና ምድር ፈጠረ። ስለዚህ መጀመሪያ በሚባለው ጊዜ መጀመሪያ ሰማይና ምድር ጀምረዋል ማለት ነው። ጀምረዋል ማለት ነው። በማን? በእግዚአብሔር ተፈጥረው። ስለዚህ መጀመሪያ የሚባለውን ጊዜ ለማመለከት ሳይሆን መጀመሪያ በተባለው ጊዜ ምን ሆነ ወይምስ ምን ነበር የሚለውን ያሳየናል። ዘፍጥረት ምዕራፍ 1 መፈጠሩ ሲያሳየን፣ ዮሐንስ ወንጌል ምዕራፍ 1 ደግሞ ህልውና እንደነበረው ያሳየናል ማለት ነው። ስለዚህ በመጀመሪያ ቃል ነበረ የሚለው ሐሳብ ቃል መሆኑን እንጂ መፈጠሩን አያሳይም ወይም መጀመሩን አያሳይም። ነገር ግን ዘፍጥረት ምዕራፍ 1 ላይ ያለው በመጀመሪያ ቃል ነበረ ሳይሆን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። መጀመሪያ በሚባለው ጊዜ እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድር ጅማሯቸው መጀመሪያ በሚባለው ጊዜ ነው ማለት ነው። ግን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ መጀመሪያ ቃል ነበረ ነው የሚለው። ነበረ የሚለው ደግሞ ህልወትን የሚያሳይ ነው። በቦታው መሆንን የሚያሳይ ነው። ይህን የሚያሳየን አንደኛ ዮሐንስ ምዕራፍ 1 ላይ በተመሳሳይ ቃሉን ይነግረናል። አንደኛ ዮሐንስ ላይ ያለውን ላሳያቸው። ኦኬ አንደኛ ዮሐንስ ምዕራፍ 1 አሁንም ቁጥር 1 ላይ ነው ያለው። የሚገርማችሁ ቁጥር 1 ላይ በትክክል አስቀምጦታል ማለት ነው። ተመልከቱ። ስለ ህይወት ቃል ከመጀመሪያ የነበረው ከመጀመሪያ የሚባለው ያ የሚል ቃል ይጠቀማል። ነበረ ይላል። የነበረ መሆኑን ይነግረንና ከዛስ የነበረውን ሰምተነዋል ነው የሚለው። ሰማነውን። አያችሁ፣ ከመጀመሪያ ነበረ፣ የነበረውን ነው የሰሙት። ስለማን? ስለ ህይወት ቃል፣ ስለ ቃል። ስለዚህ አስተውሉ። ከመጀመሪያ የሚባለው የነበረ ነው። ከዛስ የነበረውን ደግሞ ምን ብለውታል? ሰምተውታል። ሙስሊም ወገኖቻችን እንደሚሉት የተስፋ ቃል ነው። በተስፋ ቃል ነበረ የሚባለው ይላሉ። አንደኛ እዚህ ላይ ማስተካከያ ልስጥ። ይችል ላጥፋትና ማስተካከያ ልስጥ። የተስፋ ቃል ትናንት የተነገረ ዛሬ ወይም ነገ የሚፈጸም ማለት ነው። የተስፋ ቃል እንጂ የትናንት ማለት አይደለም። የትናንት ማለት አይደለም። ተስፋ ቃል ዛሬ የተነገረ ነው፣ ወይም ትናንት የተነገረ ዛሬ ሊፈጸም የሚችል ወይም ነገ ከዛ በኋላም ሊፈጸም የሚችል ማለታችን ነው። ስለዚህ የተስፋ ቃል ብሎ ነገር የለም። ነበረ ማለት የተስፋ ቃል በነበረ አይጠቀስም። ተነግሮ ነበረ ከሆነ ነው ተስፋ ቃል የሚሆነው። የተስፋ ቃል ተነግሮ ነበር ከሆነ የተስፋ ቃል ይሆናል። ግን ነበረ ከሆነ ግን ተነግሮ ሳይሆን ራሱ ነበረ ከሆነ ደግሞ ህልውናን የሚያሳይ ነው፣ ወይም መኖሩን የሚያሳይ። እሺ ሙስሊም ወገኖቻችን እንደሚሉት እንደዛ አይደለም ማለት ነው። ስለዚህ ስለ ህይወት ቃል ከመጀመሪያ የነበረውን መኖሩን ብቻ አይደለም ሰምተነዋልም ይለናል። ስለዚህ ህልወቱን የሚያሳይ እንጂ እነሱ እንደሚሉት የተስፋ ቃል ማለት አይደለም። ሁለተኛ ደግሞ እነሱ እንደሚሉት በመጀመሪያ የሚለው ሐሳብ ተፈጠረን አያሳይም፣ መኖሩን ህልውናውን። እንደውም ስለሱ ምን ብለን ነበር ይላል? ሰምተን ነበር ይላል። ስለዚህ ወደ ዮሐንስ ወንጌል ምዕራፍ 1 ስንመለስ ሁለተኛውን ሐሳብ እንወስዳለን። ከዛ ቃልም ከእግዚአብሔር ጋር ነበረ ነው። አሁን ተመልከቱ። ቃልም ከእግዚአብሔር ጋር ነበረ ከተባለ አብሮት የነበረውን ነገር ከተነገረ ህልውናን እንጂ መፈጠርን አያሳይም። አስተዋላችሁት? ቃልም በመጀመሪያ ነበረ፣ በመጀመሪያ ቃል ነበረ።
ስለዚህ ቃል የሚባለው በመጀመሪያ ጊዜ ነበረ። ከዛም ከማን ጋር ነበር ይላል? ከእግዚአብሔር ጋር ነበር ይላል። ስለዚህ ከእግዚአብሔር ጋር ከነበረ ራሱም ያም ደግሞ በመጀመሪያ በሚባለውም ጊዜ ከነበረ እርሱ ራሱ ማን ነው የሚል ሐሳብ ደግሞ እናነሳለን። እሱ ራሱ እግዚአብሔር ነው ይለናል። ቃልም እግዚአብሔር ነበር የሚለው አሁንም መሆንን የሚያሳይ ነው። ስለዚህ እንደ መጽሐፍ ቅዱሳችን አገላለጽ ቃል እግዚአብሔር ነው፣ ከእግዚአብሔር ዘንድም ነበረ፣ ራሱም እግዚአብሔር ነበር ይላል። እዚህ ላይ እግዚአብሔር የሚለውን ሐሳብ ትንሽ እንድትመለከቱ ትፈልጋለሁ። በሌላ አባባል አማርኛው እግዚአብሔር የሚለውን ቃል ተጠቀመ እንጂ በእንግሊዝኛው ላሳያችሁ እና ለምሳሌ ላሳያችሁ ኢን ዘ ቢጊኒንግ ኦፍ ዘ ወርድ ኤንድ ዘ ወርድ ዊዝ ጋድ የሚለውን የሚጠቀመው በአማርኛ አምላክ ይላል። ከዛስ ዘ ወርድ ዊዝ ጋድ ከማን ጋር ነበር ይላል? ከአምላክ ጋር ነበረ። ራሱም አምላክ ነበር ነው የሚለን እንጂ የሆነ እግዚአብሔር የሚባል ስም ጠርቶ ከእሱ ጋር ነበር ሳይሆን አብሮት ያለውም አምላክ ነው፣ እሱም ራሱ አምላክ ነው የሚል ሐሳብ ነው የሚያነሳው። ነገር ግን ሁለት አምላኮች ነው ወይ ያሉት ሲባል እንዴት ብሎ መለኮት አንድ እንጂ ሁለት አይደለም። መጽሐፍ ቅዱሳችን ከዘፍጥረት እስከ ራዕይ አንድም ቦታ አምላክ ሁለት ነው ሶስት ነው ሳይሆን አምላክ አንድ ነው የሚለን። ስለዚህ መለኮት አንድ ከሆነ፣ ተመላኪነት አንድ ከሆነ፣ የሚመለከው አንድ ከሆነ እያወራን ያለው ምንድን ነው? ስለ ሁለት አካላት ግን አንድ መለኮት ሼር ስለሚያደርጉ ነው። ምክንያቱም መጽሐፍ ቅዱሳችን አንድም ቦታ ስለ ሁለት ስለ ሶስት አምላክ እንድንናገር ቦታ ይሰጣል፣ አያፈናፍንም። ስለዚህ ቃሉ ራሱ አምላክ ከሆነ፣ አብሮት ያለው ራሱ አምላክ ከሆነ፣ መጽሐፍ ቅዱሳችን የሚነግረን ስለ አንድ አምላክ ከሆነ፣ ስለዚህ ሁለቱ አካላት አንድ አምላክ እንዲሆኑ ይነግረናል እንጂ ሶስት አምላክ እንዲሆኑ አይነግረንም። ይህን መጽሐፍ ቅዱሳችን በትክክል ያሳያል። ስለዚህ with God and he was also God። ስለዚህ ቃልም እግዚአብሔር ነበር ወይም አምላክ ነበር ይለናል። ከማን ጋር ነበር? ከአምላክ ጋር ነበር ይላል። ቁጥር 14 ላይ እነዚህ ሁለት አካላትን አባትና ልጅ ብሎ ይፈተዋል ማለት ነው። በግልጽ ማንም ሳይናገረው መጽሐፍ ቅዱሱ ራሱ አባትና ልጅ እንደሆኑ ይነግረናል። the word becomes flesh the word ወይም ደግሞ ቃሉ ምን ሆኗል? ቃልም ስጋ ሆነ። ቃሉ ማን ነበር? እግዚአብሔር ነበር። ከመጀመሪያ የነበረ ነበር። ምን ሆነ? ስጋ ሆነ። ኦኬ made him dwelling among us በመካከላችን አደረ። we have seen his glory ክብሩን አየን። የዚሁኑ የእግዚአብሔርን የቃሉን ክብሩን አየን። ግሎሪ ክብሩን አየን። የማንን ክብር? የቃሉን ክብር፣ የእግዚአብሔርን ክብር በስጋ ተገልጦ ክብሩን አየን አለና we have seen his glory and the glory of one and the only son። ስለዚህ ይሄ ምንድን ነው ይለናል? ሰን ነው ይለናል፣ ልጅ ነው ይለናል። ልጅ ሲባል only son ብቸኛ ልጅ ነው ይለንና አብሮት የነበረው ከዛ who come from the father ከየት መጣ ይለናል? ከፋዘር ዘንድ መጣ ይለናል። ፋዘር and son። ስለዚህ ሁለቱ አካላት አምላክ የሚለውን ይይዛል። ስለዚህ ፋዘር and son is one God ማለት ነው። ስለዚህ መጽሐፍ ቅዱሳችን በግልጽ የሚነግረን ሁለት አካላት አንድ አምላክ እንደሆነ፣ አባትና ልጅ እንደሆኑ፣ ልጅ እግዚአብሔር ተብሎ እንደተጠራ፣ ቃል ተብሎ እንደተጠራ፣ በመጀመሪያ እንደነበረ፣ ከመጀመሪያም አምላክ ከሆነው ጋር እንደነበረ፣ ያ አብሮት የነበረው ጋር ተብሎ የተጠራው ወይም አምላክ ተብሎ የተጠራው ፋዘር እንደሆነ ይነግረናል። ስለዚህ መጽሐፍ ቅዱሳችን ኢየሱስ ክርስቶስ የእግዚአብሔር ልጅ፣ የእግዚአብሔር ቃል፣ ከመጀመሪያ የነበረ እግዚአብሔር የሆነ እንደሆነ መጽሐፍ ቅዱሳችን ይነግረናል። ሳምንት ደግሞ ቀጣዩን ይዤላችሁ እመጣለሁ። ግሪኩንም እያንዳንዱን ነገር ለማየት እንሞክራለን። እስከዛው ቸር ሰንብቱ። ጌታ ኢየሱስ ይባርካችሁ። ሻሎም